ጥሩ ወቅት ነው አሁን ለህግ ሙያተኞች ጠንካራ ህግ ኖሮ መቆጣጠር ካልቻለ እርስ በርሳችን እንተላለቃለን። በምን ያህል ጊዜ ነው ሀገር ህግ የምታወጣው? ማህበረሰቡን አይመጥንም። ማህበረሰቡ ቀድሞ ተሄዷል። አንድ ሀገር ህግ አሁን ላስተካከል ስትል እነማን ናቸው ተጠያቂዎች? እነማንንስ ነው ባለመብት የሚያደርገው? መጀመሪያ አሁን ባለው ሁኔታ ግን ህግን የሚያወጡት የህዝብ ተወካዮች ምክር ቤት አባላት ናቸው ህግ የሚያወጡት። እኛ ጋር እንደ በደል የሚቆጠረው ለሌላው ሀገር የእውነት በደል ነው ወይ? ሱዳንም ኢትዮጵያም ውስጥ ትክክል የሆነ ህግ ማግኘት ከባድ ነው። በዚህ በተናጋ ነገር ውስጥ ብለን በመናስበው ነገር ውስጥ ብዙ ሰበዞች በበዙበት አንዱን እንኳን አይተህ ስብህ አውጥተህ በቃ ይሄንን ነገር አስተካከልኩት በማትልበት ብዙ ክፍተቶች እንደ ግላችንም እንደ ተቋማትም እንደ ሀገርም ባለብን ወቅት ላይ ምንድነው ቀጣዩ ነገር? በያላችሁበት ጥሩ ሁለት ሰንበት እንመኛለን። ሰንበታችንን ስንጀምር ሰብሰብ ብለን አረፍ ስንል ደግሞ ስነ ልቦናችንን ከፍ የሚያደርጉ ዕውቀታችንን የሚጨምሩ ከልምዳቸው ካለፉበት ደግሞ ምንማርባቸውን ሰዎች በፈትልና ወግ ሰዓታችን እንግዳ እናደርጋቸዋለን። በህግ አምላክ ይባላል አይደለ? ህግ ዳኛው የሆነ ወይም ከህግ ሁሉ በላይ ደግሞ ፈጣሪው ብቻ ያለ ለምንኖርበት ለምንተማመንበት ለምንረግጠው ሁሉ የምንዳኝበት መስመር ሲባል ህግ ነው። አንዳንድ ጊዜ ከህጎች ወጣ ያሉ ነገሮችን ስናይ ከህግ በላይ የሚመስሉ ነገሮችን ስናይ ከህግ በታች ስንሆንና በህጉ መተማመን ሲያቅተን ምን ይፈጠራል? ምን ይላል ህጉ? የትኛው ጋር ስተን ነው በህጉና በእኛ መካከል ቅሬታ ያለው? የቱ ጋር ደግሞ የላላ ነገር አለ የሚለውን ዛሬ ከሙያተኛ ጋር እንድንወያይ እንግዳ ጋብዤላችኋለሁ። ጠበቃ ሙሉጌታ በላይ ይባላሉ። ለ17 ዓመታት ያህል በጥብቅና ሙያ አገልግለዋል። እስከ ማስተርስ ድረስ ህግን ያጠኑ ናቸው። ሶሻል ሚዲያ ላይ በተለይ እናውቃቸዋለን። ቲክቶክ ላይ የተለያዩ ህግን የሚጠቅሱ ቦታዎች ላይ በራሳቸው ግንዛቤ ለመስጠት ይደክማሉ። ወደዚህ ጋብዛቸዋለሁ። አንቱ ብዬ ማዕረጉ ከፋረኩት በእድሜ ያስረጀሽኝ ከሆነ አንተ ላል ችግር አንተ ብትኝ ወጣለሁ አይደለ? ልክ ነው። አንዳንድ ጉዳዮቻችንን ሲይዙልን እውነት ለመናገር ከፈጣሪ በታች ደግሞ በደልህን ባህን የሚያብሱ የህግ ሙያተኞች ናቸው። የሚዳኘውን በህግ የበላይነት ነውና ክቡር ነው። ልክ ነው። ሙያው በጣም ክቡር ነው። ትክክል ነው። እንዴት ታየዋለህ የሙያውን ክቡርነትና በአንዳንድ ጉዳዮች ደግሞ አንዳንድ ሙያዎች በወቅታቸው ከፍ ይላሉ፣ አንዳንድ ሙያዎች በወቅታቸው አንገት ያስደፋሉና ጥሩ ወቅት ነው አሁን ለህግ ሙያተኞች? ያበላል ይባላል ግን ጥሩ ወቅት ያው ከገንዘብ አኳያ ሊያበላ ይችላል፣ ግን ጥሩ ወቅት ነው ወይ አይደለም ነው የሚለው። እንዳልሽው ግን አንዳንድ ሰዎች ሲሉ እንደው ሙያ በትክክል ሙያ ተብሎ የሚጠሩት ህክምናና ህግ ነው ይላሉ። በተለይ ህግ ተበደልኩ ብለሽ ካሱኝ ብትይ፣ ታስሬያለሁ አስለቅቁኝ፣ ትዳሬ ከብዶኛል ልፋታ፣ እከሌ እንዲህ አድርጎኛል እንዲህ አድርጉልኝ የምትዩ የትም አይደለም። ዳኛ ጋር ቀርበሽ ነው ጉዳይሽን የምታስረጂው። ጉዳይሽን ወደ ፍርድ ቤት ወስዶ እንድታሸንፊ እንዲሆን ወይም የማይሆን ነገር ከሆነ አይሆንም የሚልሽ የህግ ባለሙያ ነው። ስለዚህ በእያንዳንዱ ህይወታችን በዕለት ተዕለት ነገራችን በትዳራችን በንብረታችን በራሳችን በህይወታችን ኢቭን በህይወታችን ጭምር የሚያዙበት አጋጣሚ ስላለ የህግ ሙያ የተከበረ መሆኑ ምንም አከራካሪ አይደለም። ምክንያቱም በህይወታችን በብዙ መልኩ የሚገለጥ ነገር ስለሆነ ማለት ነው። ድሮ ትዝ ይለኛል በአካባቢያችን ቤተሰቦቻችን ሰብሰብ ሲሉ በእድር በማህበር ሁሉ ከልኮ የህግ ሙያተኛ ናቸው ሲባል ሰው የሚሰጠው ክብር አለና አንዳንድ ጊዜ ነገሩ ክቡርነቱን አጥቶ ሳይሆን እንዳልነው ቅድም ማረፊያው ላይ አንዳንድ ጊዜ አይ ምን ሰው አለው ምን የህግ ሙያተኛ አለ ተብላችሁ ተጠቅ ትክክል ነው። ምን እናንተ ምን ትሰራላችሁ? ያው እዚህም እዛም ወንጀል ሲበራከት ፍትህ ሲጎድል በደል ሲበዛ ሰዎች ያላቸው ቅድም እንዳልሽው ከፈጣሪ በታች ዞር ብለው የሚያዩት የህግ ባለሙያን ነው። ሰዎች መተው ከህግ በታች ያለኝ አንተን እንደ ፍጥርጥር አድርገኝ ብለው አንቺ ጋር ኃላፊነት ይዘውብሽ ይመጣሉና ያንን ኃላፊነት ተሸክመሽ አንደኛ ለዛ ኃላፊነት የሚበቃ ሰው ሆኖ መገኘት በጣም ትልቅ ነገር ነው። ህጉን መማሩ ብቻውን የህግ ባለሙያ አያደርግሽም። አንደኛ ዕውቀት ይፈልጋል፣ ስነ ምግባር ይፈልጋል። እነዚህን ሁለቱን ነገሮች አስተባብረሽ ካልሰራሽው ዕውቀቱ ስላለሽ
ስነ ምግባር ከሌለሽ ትርጉም የለውም። ስነ ምግባር ኖሮሽ ደግሞ ህጉ ከሌለ ትርጉም የለውምና በህግ አስፈጻሚው ዘንድ በስልጣን ባላቸው በመንግስት ደረጃ ባሉ ሰዎች እንደ ሲሪየስ ነገር ሊታይ ይገባል። አለበለዚያ በቃ አንተ አወራህ ተናገርክ በዚህ ሰምቶ በዚህ የሚያፈሰው ከሆነ ህግ ሰዎች የሰጡት አቅጣጫ ዳኛ የፈረደው ያዘዘው ነገር መሬት ላይ ወርዶ የማይከበር ከሆነ ትርጉም ያጣል። ሰዎች በፍትህ ስርዓቱ ላይ ያላቸው መተማመን ሙሉ በሙሉ ይታጣል። ዜጎች ደግሞ በህግ ስርዓቱ ላይ መተማመን አቆሙ ማለት በጣም ከባድ ምልክት ነው። አሁን ልናወራበት ያልናቸው አንዳንድ ችግሮች መነሻቸው ምንድነው? ማህበረሰቡ በጠቅላላ የህግ ስርዓቱ ላይ መተማመን ያቆመበት ቀን የዛች ሀገር ችግር የሚጀምርበት ቀን ነው ይላሉ። ለምንድነው የሚሆነው? ሰዎች በህግ መተማመን ሲያቆሙ ፍርድን ወይም ፍትህን በራሳቸው መውሰድ ይጀምራሉ። አይ ፍርድ ቤት ብሄድ 4-5 ዓመት ይወስድብኛል፣ አይ ብሄድም እነከሌ ሙሰኞች ናቸው በሙሰና ይፈረዳል፣ አይ ብሄድም መንግስት ጣልቃ ስለሚገባ ጉዳዩ መስመር ይስታል፣ ስለዚህ ለምን ወደ ፍርድ ቤት ይሄዳለው ማለት ከጀመሩ በራሳቸው የተወሰደባቸውን ገንዘብ በራሴ ላስመልስ ይላሉ። በውስጣቸው የተሰማቸውን ነገር እዚሁ ካላደረኩት ብለው የሚነሱበት ስርዓት ይፈጠራል። ያ ስርዓት ተፈጠረ ማለት ደግሞ ዜጎች ከህጋዊነት ህግ አለ የሚታወቅ ህግ አለ። አሁን ህጎቻችንን ብንቆጥራቸው አዋጆቻችንን ብናነሳ በሺ የሚቆጠሩ አዋጆች አሉ። ከ7 ከ8 በላይ የሚሆኑ ኮዲፋይድ የሆኑ የህግ መጽሐፍቶች አሉ። አንዳንዴ ህግ ችግር አይደለም ያለብን፣ ቢያንስ በስርዓትና በመልክ ለመኖር የሚያስችለን ህግ አለ። ግን ከዛ በላይ የከበደን ወይም የቸገረን ነገር በመጽሐፉ ላይ ያለውን ህግ በመተግበር ረገድ ምን ያህል ስኬታማ ሆነናል። አንድ ቃል አለ ሎልነስ የሚባል ማለት ህግ አልባነት። ምንም አይነት ህግ ሳይኖር አስበሽዋል። እንደውም ሆብስ ይላል ሰዎች ሰልፊሽ ስለሆኑ ራስ ወዳድ ስለሆኑ ራሳቸውን ስለሚወስዱና ጨካኝ ስለሆኑ ጠንካራ መንግስት ኖሮ ጠንካራ ህግ ኖሮ መቆጣጠር ካልቻለ እርስ በርሳችን እንተላለቃለን። አንዱ ያንዱን ንብረት ይዘርፋል፣ አንዱ ያንዱን ህይወት ያጠፋል። ለዛ ነው መንግስት የሚባል ነገር የሚያስፈልገን ይላል። እንደ ሎክ ያሉት ደግሞ ልክ ነው ጠንካራ መንግስት በተለይ ንብረቴን ከጥቃት የሚከላከልልኝ፣ ህይወቴን የሚጠብቅልኝ፣ ነፃነቴን የሚያስጠብቅልኝ ስርዓት እንደሌለ ካወቁ ወደማይሆን ነገር ልንሄድ እንችላለን። ግን ሰዎች ሪዝነብል ስለሆኑ ምክንያታዊ ስለሆኑ መንግስት ግዴታውን መወጣት እስከቻለ ጊዜ ድረስ ስርዓትና ሰላም ይሰፍናል ብለው ያምናሉ። በሌላ በኩል ደግሞ ይሄ ሰዎች ከስረ መሰረታቸው መልካሞች ናቸው ወይስ መጥፎ ሆነው ነው የተመረጡት የሚለው ነገር በብዙ ሰዎች ዘንድ ያከራክራል። እንደውም አና ፍራንክ ዲያሪዋን አንብበሽ ከሆነ እሷ የምትለው ነገር አለ። በናዚዎች ውስጥ ያንን ሁሉ መከራ ያንን ሁሉ ሰቃይ ሲያደርሱ ያየች ጭካኔን ፊት ለፊት ያየችው ያ ሁሉም ነገር ያ ነገር ሁሉ ሆኖም ግን ሰዎች ከስረ መሰረታቸው መልካሞች ናቸው ወይም ደግ ናቸው ወይም ጥሩዎች ናቸው ብላ ታስባለች። ግን ዞሮ ደግም ምንኑን ስንነሳ በኋላ ማህበረሰቡ ማበላሽቶ ነው ወይም ስንፈጠር ክፉዎች ሆነን የምንፈጠር ስርዓትና መልክ ግን ግዴታ ነው። ስርዓትና መልክ ከሌለ ወግ ከሌለ በዛ ስርዓት ውስጥ ሰዎች የሚያልፉ ከሆነ እኩልነት ከሌለ ዜጎች ወደ ቅድም ይሄ ሆፕስ አለው ያልኩሽ አይነት ማህበረሰብ ይፈጠራል። ሁሉም እየተነሳ እንደፈለገ የሚሆንበት፣ ሁሉም እየተነሳ መብቱን በእጁ የሚወስድበት፣ አንቺ ለንብረትሽ ለህይወትሽ ጥበቃ አለኝ ብለሽ የማታምኝበት፣ ግራቀኝሽን እያየሽ የምትሄጅበት፣ አንድ ነገር የሆነ ነገር ቢሆን ማን ነው የሚታደገኝ ብለሽ የምትፈርበት የህግ ስርዓት ማን ነው ሁኔታ ይፈጠራልና ለዛ ነው ህግ ጣልቃ ገብቶ አንተምተው አንቺምተው ማለት የሚችል ስርዓት ጠንካራ መሆን ያለበት ማለት ነው። ትክክል ነው። አንዳንዴ እንግዲህ ሰዎች እናውርደው ወደ ግላችንና ቤታቸውን የሚመሩበትን ህግ እንኳን ሲያወጡ አንዳንዶች የቤቱ ህግና ስርዓት እንደ ተዳዳሪዎቹ ሊወጣ ይገባል ይላሉ አይደለ? ለምሳሌ ላንተ ቤት የሚያስተዳድር ህግና እኔ ጋር ሊያስተዳድረኝ የሚችለው ህግ እንደየቤታችን ህግ መሆን አለበት። መጀመሪያ ህጉንም ስናወጣ ተስማምተን ለቤታችን እንዲሆን እናድርገው ይላሉ። አንዳንዶች ደግሞ የወጣው ህግ ላይ ወይም ሁሉንም ዓለም አቀፍን የሚያግባባ ህግ ደግሞ እኛ ቤት ቢመጣ በእኛ ቤት ልክ መሆን ይችላል ይላሉ። አሁን ህጉ ሲወጣስ ማህበረሰቡን ያገናዘበ ሁሉም የተስማማበት የተቀበለው ሊሆን የተገባ ነው ወይስ
ዓለምን የሚያስማማው ህግ ሁሉ እኛ ጋር እንደ በደል የሚቆጠረው ለሌላው ሀገር የእውነት በደል ነው ወይ? ለአንዱ ሀገር የቅንጦት ህግ ሆኖ እኛ ሀገር ሲመጣ የቅንጦት ህግ በማደግ ላይ ያለችን ሀገር የእውነት ህይወት ይሆናታል ወይ ይላሉ። የትኛው ነው? ህግን ዩኒቨርሳል ነው ይሄ አንድ ህግ ሁሉንም ማህበረሰብ ወይም ሁሉንም በቃ ኢንተርናሽናል የሆነ ለሱዳንም ኢትዮጵያም ውስጥ ትክክል የሆነ ህግ ማግኘት ከባድ ነው። ራሱ አንድ ነገር ዩኒቨርሳል ትሩዝ አለ ወይ የሚለው ነገር ራሱ አከራካሪ መሆኑ እንደተጠበቀ ሆኖ ህግንም በአንድ በኩል የህግ ዓላማ የሆነን ማህበረሰብ ካለበት ችግር መንጭቆ የሚያወጣ የሚመራ ወደሚፈልገው አቅጣጫ የሚያመጣ መሆን አለበት ተብሎ ይታሰባል። ከማህበረሰቡ ቀድሞ መጥቶ ያንን ማህበረሰብ ያለበት ቦታ ትክክል አለ። ለምሳሌ ጎጂ ልማዳዊ ድርጊቶች ብለን የምናስባቸው ለምሳሌ ሴት ልጅን ግርዛት ብንወስድ ትክክል ካልሆነ ወይም ጉሮሮ መቧጠጥ የተለያየ ባህል መሰረት አለው ትክክል ነው ብሎ ይታመናል። ግን ሳይንስ በኋላ ሲያረጋግጠው ልክ አይደለም፣ ይጎዳል፣ ሴቶችን ለተለያዩ ነገሮች ለኋላ የህይወታቸው ምስቅልቅሎች ሊዳርግ የሚችል ድርጊት ስለሆነ ኖ መባል ካለበት እና ይህንን ማህበረሰብ አውጥተሽ ወደ አለማድረግ የሴት ልጅ ደህንነት መጠበቅ ወደሚባለው ሐሳብ ለማምጣት ህግ ያስፈልግሻል ማለት ነው። ስለዚህ እንደዚህ አይነት ህጎች ህጉ ቀድሞ መጥቶ ማህበረሰቡን መሪ የሚመራ እንደ ብርሃን እንደ ፋና ሆኖ የሚወስድ መሆን አለበት። በሌላ መልኩ ደግሞ ማህበረሰቡንም የሚመስል መሆን አለበት። ስለዚህ ሁለቱም ነው ስልሽ ለዛ ነው ማህበረሰቡን የሚመስል ደግሞ ማለት ምን ማለት ነው? ከማህበረሰቡ ባህል፣ እሴት፣ አኗኗር፣ ታሪክ ጋር ምንም ግብቡነት የሌለው ህግ ብታወጪ ምንድነው የሚሆነው ዕጣ ፈንታሽ? አንድ ማህበረሰብ ደግሞ ለረጅም ጊዜ አልፎ ሲመጣ የራሱ ባህል የራሱን እምነት መጥፎም ነገሮች ቢኖሩበትም ደግሞ ጥሩ ነገሮችም ይዞ የመጣው ነገር አለና ያንን በደንብ አጥንተሽ ደግሞ ማህበረሰቡን የሚመስል የሆነ ቦታ ላይ ፍትህ ምንድነው? አንዳንዴ ፍትህ ዩኒቨርሳል ናት ልንል አንችልም። የሆነ ቦታ ላይ አንዳንዶች ለምሳሌ እኛ ጋር በዘመናዊ ማህበረሰብ ዘንድ ንብረት የኔ የሚባል ነገር አለ። በቃ ይሄ የናንተ ምሳሌ ይሄ ፈትል የመቅዲ ነው ካልን ሙልጌታን አይመለከተውም። ሙልጌታ ይሄንን ፈትል ከነካ ከወሰደ ስርቆት ነው የሚባለው። የሆነ ማህበረሰብ ግን የኔ የሚለው ነገር የለም፣ የጋራ ነው። ይሄ የኔና የመቅዲ ነው፣ እኔና መቅዲ ተሳስበን ተነጋግረን በጋራ የምንጠቀምበት ነገር ነው እንጂ የመቅዲ የሚባል ነገር የለም ብሎ የሚያስብ ማህበረሰብ ሊኖር ይችላል። ያኔ አሁን ይህን ምሳሌ የምሰጥሽ ደግሞ ኢትዮጵያን የሚመስል ኢትዮጵያውያንን የሚመስል ታሪካቸውን ባህላቸውን ያገናዘበ ህግ ደግሞ ማውጣት መቻል አለብሽ። ያንን ማታረጊ ከሆነ ከማህበረሰቡ እሴት፣ ባህል፣ እምነት በጣም በወጣሽ ቁጥር ወይም ደግሞ ያወጣሽው ህግ ያንን ማህበረሰብ የበደለው በመሰለው ቁጥር ለመገዛት ህግ ነው ግን ለመገዛት ፈቃደኛ አይሆንም። እንደውም አንዳንዶች ተገቢነት የሌለው አንጀስት የሆነ ማህበረሰቡን የማይመስል ትክክል ያልሆነ ህግ ማህበረሰቦች የመቃወም መብት አላቸው ብሎ የሚናገሩ ሰዎች አሉና እነዚህን ሁለት ነገሮች አስማምቶ ህግ ማውጣት ያስፈልጋል ብዬ አምናለሁ። አሁን እንግዲህ የሚወጡ ህጎች እንዴት ነው የሚለው በህግ ስንማር ትዝ ይለኛል። ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ እና በምን ያህል ጊዜ ነው ሀገር ህግ የምታወጣው ወይም ህግ መተዳደሪያዋ ብላ የምትሄደው ሙያው ላይ ስላለ ከዛ የምታሻሽለውስ? እና ህጉ ሲሻሻል ቅርብ የሆኑ የህግ ሙያተኞች ያውቁታል፣ ማህበረሰቡ ሊያውቀው የተገባ ነው ወይስ በዛ አካባቢ ላሉ ሰዎች ብቻ ነው የሚሻሻሉት ህጎች? በጣም ጥሩ ጥያቄ ነው። የመጀመሪያው በምን ያህል ጊዜ ነው ህግ መሻሻል ያለበት? ይሄ እንዲ ብላክ ኤንድ ዋይት የሆነ ህግ የለም ምላሽም የለም። ሀገሮችም እንደዚህ አይነት ልምድ የላቸውም። አንዳንዶቹ ህጎቻችን 60-70 ዓመት አስቆጥረዋል ከወጡ። አንዳንዶቹ ውስጥ ያሉ ድንጋጌዎቻቸው አሁንም ዘመናዊ ናቸው፣ አሁንም ያስገርሙሻል፣ አሁንም ፍትሃዊነታቸው ይታይሻል። ስለዚህ በአንዳንድ በኩል ኦኬ ህግ ዘመን ተሻጋሪ ሆኖ ለሁሉም እውነት የሆነ ህግ አለ ብለሽ እንድታምኚ የሚያደርግሽ አይነት ህጎች አሉ። የተወሰኑ ህጎች ደግሞ እንግዲህ እንደውም በአንድ እንትን ላይ ያልኩት አንድ አባባል አለ፣ ግን ሐሳብን ሌላም ሰው ሊለው የሚችለው ነገር ነው ተጠበቀ ሆኖ ህግ ገዢዋን ትመስላለች ወይም ገዢዋን ትመስላለች ወይም የገዢውን መልክ ትመስላለች። ማን ነው በዛ ዘመን የነበረው? ማን ነው ያስተዳደረ ያለው ብለን ስንጠይቅ ያንን የሚመስል ህግ ማግኘታችን አይቀርምና አንዳንድ ህጎች ደግሞ ዘመኑን በመምሰል መሪውን በመምሰል አገዛዙን በመምሰል ከአገዛዙ ጋር አብረው የሚቀየሩ ኤክስ ሲመጣ ከኤክስ ጋር የሚመጡ ኤክስ ሲሄድ አብረው የሚሄዱ ዋይ ሲመጣ ዋይ ይዟቸው የሚመጡ ህጎች አሉ።
ተለዋዋጭ የሆኑ በትክክል 10 ጊዜ ለካ አንድ ጊዜ ቁረጥ የሚለውን መርህ ባለመከተላችን ምክንያት የለብለብ የችኮላ የጥድፊያ ማህበረሰቡን ያላካተተ ህጎች በማውጣታችን ምክንያት ደግሞ ከ10-15 ጊዜ በላይ የተሻሻሉ ህጎች ደግሞ እናገኛለን። ስለዚህ ህግ መቼ ነው የሚሻሻለው? አስፈላጊ ሲሆን መሻሻል አለበት። ማህበረሰቡን አይመጥንም፣ ማህበረሰቡ ቀድሞ ተሄዷል፣ ሳይንስ ተለውጧል፣ የማህበረሰቡ አኗኗር ተለውጧል ብለን ስናስብ ህጋችንን ቶሎ በፍጥነት ከማህበረሰቡ አኗኗር ጋር የሚሄድ ህግ ለማውጣት ንቁ ሆኖ ተዘጋጅቶ መጠበቅ ያስፈልጋል። ጤና ይስጥልኝ ቤተሰቦቼ፣ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። 1 ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። እነማን ናቸው ያንን የሚያደርጉት? አሁን ህግ የበላይ ስንል ከሚመራትም ከሚያስተዳድራትም ከሙያተኛውም ቅድም እንዳልከው ካንተ አይን ከኔ አይን ከሆኑ ሰዎች አይንም በላይ ነው ብዬ ነው ማስበው። ምክንያቱም በጣም ትልቅ ነገር ስለሆነ አንዳንዶች ከጥንታዊው ከፍትሐ ነገሥት ይላሉ፣ ከህግን ከሰሪያችን ከአምላካችን ከፈጣሪም ህጎች ይባላል። ይወርድና ግን አንድ ሀገር ህግ አሁን ላስተካከል ስትል እነማን ናቸው ተጠያቂዎች? እነማንንስ ነው ባለመብት የሚያደርገው? መጀመሪያ ህግ ስለሆነ ላክብረው ልከተለው እንድትይ የሚያደርግሽ ህጉን ማን ነው ያወጣው? የህግ ምንጭ ሶርስ ኦፍ አሁን ቅድም ያነሳሻቸው ነገሮች ሶርስ ኦፍ ሎ ይባላሉ። ህጉ ከየት ነው የመነጨው? የእግዚአብሔር ከላይ ከአምላካችን የመጣ ስለሆነ ነው የምንገዛለት ወይስ እነማን ስላወጡት ነው? ወይስ የተፈጥሮ ባህሪ ስለሆነ ተፈጥሮ እንትን ያደረገችን ስለሆነ ነው እያከበር ነው ያለ ነው? ለምንድን ነው የሚል ጥያቄ ይነሳልና ብዙዎች የተለያየ ምክንያቶች ይሰጣሉ። ህግ ከዚህ ነው የሚመነጨው ከዚህ ነው የሚመነጨው ያሉ ማለት ነው። አንዳንድ ህጎች ደግሞ ዓለም አቀፍ ፕራክቲስ ይሆናሉ። ለምሳሌ ኢንተርናሽናል ከስተመሪ ሎ ምንለው ነው አለና እዛ ላይ አንድ ምሳሌ ይሰጣል። ያ ህግ እንዴት እንደሚዳበር ሲናገር ለምሳሌ እንዲ ለምለም ሳር ነው ብለን ብናስብ ይሄ ምንም በቃ የሌለው ቢሆንና እዚህ ውስጥ ያለነው ሰዎች መቅድም ትነሳና የመጀመሪያው አንድ እርምጃ ትሄዳለች። ከዛ ዱካዎቿ ይቀመጣሉ እዛና እነዛን ዱካዎች እኔ ያያየው ብዙ ጊዜ በዛ የሚሄድ ፍላጎት አይኖርኝም። አንደኛ የሚመቸው ይሄኛው መንገድ ነው፣ ሁለተኛ አንቺ ዱካ አለ እኔ ከተልና ሄዳለሁ ከዛ ከኔ ይያለ ከዛ የሆኑ መንገድ ገጠር ሄደሽ ካወቅሽ በቃ የሆኑ የእግረኛ መንገድ ምንጥ ብሎ ወይም ደግሞ ኢቭን ድንጋይ ሆኖ እንኳን ሰዎች እየሄዱበት በመሆኑ ምክንያት በደንብ መንገድ ሆኖ የምታይበት። ስለዚህ ባለፉት በርካታ ዓመታት ደጋግመን በማድረግ ትክክል እውነት አድርገን የተቀበልናቸው ህጎች አሉ። ይሄንን ወደኛ ሀገር ስናመጣው እኛ ሀገር ህግ ማን ነው የሚያወጣው? ህግ አውጪው ነው። ህግ አውጪው ማለት የህዝብ አሁን ባለው እንግዲህ ህግ ገጃዋን ትመስላለች እያልን አይደል? ከዚህ በፊት ኢትዮጵያ የምትከተለው የህግ ስርዓት ሌላ ስለነበረ ህግ የሚያወጡ ሰዎች ሌሎች ሊሆኑ ይችላሉ። አሁን ባለው ሁኔታ ግን ህግን የሚያወጡት የህዝብ ተወካዮች ምክር ቤት አባላት ናቸው ህግ የሚያወጡት። እነሱ ህግ ያወጣሉ ስንል ግን ሪሊ ህጉን እነሱ ያወጡታል ማለት አይደለም። በእኛ ሴንስ ምንድነው? ብዙ ጊዜ ለምሳሌ ጉምሩክ የሆነ ህግ እንዲወጣለት ቢፈልግ ያጠናና ለሱ የሚስማማውን የሆነ ህግ ይዞ ይሄዳል። በፍትህ ሚኒስቴር በኩል ወይ ራሱ በቀጥታ ይወስዳል። እነዛ የፓርላማ ሰዎች ወይም የህዝብ ተወካዮች ሰዎች ደግሞ ተወያይተውበት ተነጋግረውበት ከነሱ በፊት የቋሚ ኮሚቴ የህግ ቋሚ ኮሚቴ የሚባል አለ። እሱ መርምሮ ታይቶት ፕሬዘንት አድርጎት ያዩትና ያው እጃቸውን አውጥተው ይመርጣሉ። ይጽደቅ ወይ ደግሞ ቃወማለሁ ይላሉ። በዚህ መልክ ነው ህግ እኛ ሀገር እየወጣ ያለው። አሁን ወደ ቅድም የጠቀስኩልሽ ወደ 1000 ምናምን የሚጠጉ አዋጆች ይወጡት አብዛኛዎቹ በዚህ መልክ ነው ማለት ነው። አዎ የየዘመናቶቹን እንኳን ወደ ኋላ መመለስ ረጅሙን ጊዜ ቢወስድብንም ግን እስቲ እንያቸው። አሁን የደረስንበት ደረስን ለማለት ብዙዎቻችን የቆምንበትን ቦታ የዘመናት ሁሉ መለኪያ እናደርጋለን። አንዳንድ ብልህ ሰዎች ደግሞ ማን ነበር ምንድን ነበር እንዴት ሆነ ብለው ባገኙት ይሄዳሉ። ያገኘውን መረጃ ለመቀጠል ደግሞ እነማን ይሄን መረጃ ሰጡንም የሚል አለው። ብቻ አሁን ለገባንበት ነገር ምን አስባለሁኝ? ምናልባት እጃችን ላይ ስልክ መኖር ይሆን ወንጀሎችን በጣም እየሰማን ያለ ነው ወይስ ይሄን ያህል ህግ በምድሪቷ በተለይ በሀገራችን ጠፍቷል ማለት ነው?
ወይስ የሚዳኝበት መንገድ ልክ ይሄ አሁን ላይ የመተማመናችን ነገር አጥተን ምን ህግ አለ አሁንማ የምትለው ደረጃ ላይ ከደረስን የቱ ጋር ነው ይላል ነው ማለት ይቻላል? ቅድም የተወሰነ ነክተን የተውነው ሐሳብ አለ። ይሄ ህግ አልባ መሆን፣ ህግ ኖሮሽ ግን ህግ አልባ የመሆን ጉዳይ። ቅድም እንደተባለው አንድ ዳኛ ምን አሉ? አንድ በግ የሰረቀ ሰው ወደ እሳቸው ችሎት ይመጣና ይቀጡታል። ሲቀጡት ምን ብለው ንግግር ያደርጋሉ? ሲነግሩት ለሱ አሁን ምቀጣ ወደ 5 ዓመት ቅጣት ቀጡትና አሁን የምቀጣ አሉት በግ ስለሰረክ አይደለም ምቀጣ ሌሎች ሰዎች በግ እንዳይሰርቁ ነው። ይሄ እንግዲህ ምንድነው? የህግን አንዱን ሰዎች መጀመሪያ የሚመለከቱት ነገር የሆነ ወንጀል ሲፈጸም ወንጀል ፈጻሚው መጀመሪያ ይሄን ወንጀል ሲፈጽም አይቶኝ ይዞኝ ለፍርድ ቤት አቅርቦኝ የሚያስቀጣኝ ስርዓት አለ ወይ ብለው ይጠይቃል። ይሄንን ያጠኑታል። ልክ ማንም ሰው በሆነ ነገር ለመወሰን እንደሚያጠናው ወንጀል የሚሰራም ሰው እንደዚህ አይነት ጥናት አድርጎ ነው የሚሰራው። ኤክስ የሚባል ከዚህ በፊት የነበረ ሌባ አልተቀጣም፣ አልተያዘም። ሲጀመር እንኳን ስለመያዙ እሱ ስለመሆኑም አልተጠረጠረም ከመነሻው። ተይዞም ተለቋል። ወይ ደግሞ ከሌን እንዲህ ያደረጋት የሆነ ባለስልጣን እንዲህ ሆኗል እያልን እየደጋገምን ስንሄድ እኔም ባደርግ አንደኛ አልያዝም፣ ካልኩሌት አደርጋለሁ፣ ፖሊስ ይዘኛል አይዘኝም፣ ማህበረሰቡ አይቶ ያጋልጠኛል አያጋልጠኝም የሚለውን ሂሳቤን እሰራለሁ። ይሄ ነገር እየተስፋፋ ሲመጣ ወንጀለኞችን እያበረታታን እንመጣለን። ስለዚህ ህጉ እዚህ ቁጭ ይላል፣ ወንጀል እዚህ ይሰራል ማለት ነው። በተለይ ወንጀል የሰሩ ሰዎች ለህግ ቀርበው ሲቀጡ ማህበረሰቡ ማየት ካልቻለ እንደ ማህበረሰብ በህግ ላይ ያለው መተማመን እየላላ ይመጣል። እየላላ ሲመጣ እዛም ዘቀደም ይሄ ሆፕስ አልኮት ያልኩ እዛ ጋር ወንጀል፣ እዚህ ጋር መደፈር፣ እዛ ጋር እንትን፣ እዛ ጋር ጦርነት፣ እዛ ጋር እንዳለ ይሄ ትርምስምሱ ይወጣ ማህበረሰብ። ቅድም እንደተባለው ብቻሽን እየሄድሽ መንገድ ላይ የሆነ ነገር መጥቶ የሆነ ነገር ሊያደርግሽ እንደሚችል መፍራት፣ ያ ነገር ሀፕን ቢያደርግብሽም ደግሞ ተይዞ እንደማይቀጣ ደምሽ ደመከልብ ሆኖ እንደሚቀር እንዲሰማሽ አድርጎ ከሆነ ቆም ብለን መፈተሽ አለብን። ማህበረሰቡ በህጋችን ላይ ያለው መተማመን ምን ያህል ነው? የፍትህ ስርዓቱ አንድን ነገር እንዴት ነው የሚያስተናግደው? ሲያስተናግድ ማንን ነው የሚወቅሰው? ሲወቅስስ አንዳንዴ እኮ በዳይ እንትን ብለሽ አሁን ሴቶችን በተመለከተ ጉዳዩን ብናደርገው በተለይ ይሄ ፓትሪያርክ የሆነው ማህበረሰብ አይደል ወንዳዊ የሆነው ዓለም ላይ ስታየው ባለስልጣኑ ወንድ ነው፣ ምኑ ወንድ ነው፣ እንትኑ ወንድ ነው፣ ምናምን ወንድ ነውና አንድ ሴት መደፈር ደርሶባት ወይ የሆነ ወንጀል ደርሶባት ጥቃት ደርሶባት ወይ ደግሞ የሆነ ችግር ደርሶባት ስትሄድ እሷን እንደተጠቃች ቆጥሮ ይሄ አለባበስሽ ምንድነው የት ሄደሽ ነበረ ምናምን ብሎ የሷን አካሄድ የሷ መጠንቀቅ ይሄ ሌጋል አዌርነስ የምንለው መጀመሪያ ወንጀል እንዳይደርስ ሰዎችን ኢምፓወር ማድረግ በትምህርት በእውቀት በምናምን በብዙ ነገር ማስተማራችን እንደተጠበቀ ሆኖ ወንጀሉ ሀፕን ካረገ በኋላ ግን እሷ ስትመጣ በቀላሉ የሚቀበላት ማስረጃዋን በጥራት በፍጥነት የሚሰበስብ ከዛ ደግሞ አጥፊውን ቶሎ የሚይዝ የተያዘውን አጥፊ ፍርድ ቤት አቅርቦ ደግሞ ተገቢውን ተመጣጣኝ ቅጣት የሚያስቀጣ የህግ ስርዓት ከሌለ ያቺ ሴት መጠቃቷ አለ። ከዛ ሄዶ ደግሞ የሚሰማት ማጣት አለ፣ ተስፋ መቁረጥ አለ። ለዚህ ቤቷ ትቀራለች። ስለዚህ ከደረሰባት ጉዳት የበለጠ ሌላ ጉዳት ውስጥ ትመጣለች። እንደገና ማህበረሰቡ እንዲህ አይነት ነገርማ እንዲህ አይደረግም፣ ይሄንንማ እነከለ አይሰሙትም፣ ይሄማ እንደዚህ ነው የሚል ማህበረሰብ ደግሞ ለወንጀል ጠበቃ የሚሆን ወንድሙ ስለሆነ አክስቱ ስለሆነች አንድ ምሳሌ ልስጥሽ። ሁለት እናቶች የወንድ ልጅ እናትና የሴት ልጅ እናት ቢኖሩ ወንዱ ሴቷን የሆነ ነገር አድርጓል ወይ ደፍሯል ወይ ለመድፈር ሙከራ አድርጓል የሚል ነገር ቢመጣ የወንዱ እናት ልጅ እንዲህ ያረግም ነው መጀመሪያ አድርጎ ሊሆን ይችላል። እቺ ልጅ የኔስ ብትሆን እህቱስ ብትሆን ሌላ ደግሞ የሌላ ሰው ወንድ እንዲህ ያደረጋት ብል አትጀምር። የምትጀምረው የኔ ልጅ ይሄንን አያረግም፣ የሴቷ ልጅ ደግሞ በቃ እሱ ነው ብሎ የመጀመር ነገር አለና አንዳንዴ ይሄ አንድ ችግር በሚፈጠርበት ጊዜ ብቻችንን እንቆማለን። የሆነ ችግር ሲኖር እኛ ነን ያለነው ያንን ነገር የምናወራው እኛ፣ ሌሎች የሆነ ነገር ብለዋል። ስለዚህ እንደዛ አለ ማለት ቢገላበጥ ኖሮስ የተጠቃችው ሴት ያንቺ ያጠቃው ደግሞ የሷ ቢሆን ኖሮ ደግሞ ምንድነው የምትዩ?
አያረግም ያለሽ ትያለሽ አትይም። መጀቀደም የኔ ልጅ ስለሆነ አያረግም እንዳልሽው ያይቺ ልጅ ያንቺ ልጅ አያረጋትም አይልም ይሄኛው። አይ እሱ ነው እንደውም ማስረጃ ሳይኖር ሁሉ እሱ ነው ብሎ እስከሚሄድ ድረስ የሚሄድ ነገር አለ። ነገሩን የብሔር የባህል የምን መልክ ስንሰጠው ደግሞ አንድ ወንጀል የሆነ ሰው አድርጎ ስለዚህ በአሁኑ ዘመን ሶሻል ሚዲያ ላይ የሆነ ነገር በጫጫሃ ይሆናል። የሆነ ሰው የሆነ ነገር ሆነ ሲባል ከብተሽ ኮሜንት ስታነቢ ሄደሽ ስታጠኚ ማህበረሰቡ ተከፋፍሏል። ግማሹ በአንድ ነገር ብዙ አይነት ነገር በአንዲት ኢንሲደንት አብረን አንቆምም። አብረን የሆነ ስተት የሆነ ነገር ስተት ነው አንልም። ለምሳሌ የሃይማኖት ጉዳይ የብሔር ጉዳይ ጋር የተያያዘ ችግር ሆኖ አጥፊው ሃይማኖቱ ምንድነው? አጥፊው ከየት የመጣ ነው? ይሄ ነገር የተፈጠረው የትኛው ክልል ነው ብለን መጠየቅ ከጀመርን ወድቀናል በቃ እዚህ ላይ። ስለዚህ ነገ ደግሞ ዛሬ እሺ ካንቺ ብሔር ስላልሆነ ዛሬ ካንቺ ሃይማኖት ስላልሆነ ዛሬ ካንቺ አካባቢ ስላልሆነ ምንም ያልመሰለሽን ጉዳይ ከዛ ሰው ጋር ቆመሽ አብረሽ ኖ ማለት ሲገባሽ ዝምት ያለሽ ግን አንቺ የሆነ ሌላ ሄቨን ሴፍ ሄቨን ውስጥ አይደለም የምትኖሩ። ነገ አንቺ ላይም ሀፕን ያደርጋል። ነገ አንቺ ጋር ሀፕን ሲያደርግ ደግሞ እነሱና ትላንት አንቺ ምን ብለሽ ነበር? አንቺ ዝም አላልሽም እንዴ? የት ነበርሽ እንደዚህ ሲደረግ ምን ትሰሩ ነበር የሚል አንዱ ለአንዱ አጋጭ አንዱ ለአንዱ ጠበቃ የማይሆንበት ማህበረሰብ ችግርን ተራ በተራ የምንቀባበል ሰዎች እንሆናለን እና አንዱና መሰረታዊ ችግራችን ይሄ ነው። ጤና ይስጥልኝ ቤተሰቦቼ፣ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። አንድ ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። አሁን እንግዲህ ምን እናርግ ነው? ቅድምም ብለሃል በዚህ በተናጋ ነገር ውስጥ ብለን በምናስበው ነገር ውስጥ ብዙ ሰበዞች በበዙበት አንዱን እንኳን አይተህ ስብህ አውጥተህ በቃ ይሄንን ነገር አስተካከልኩት በማትልበት ብዙ ክፍተቶች እንደ ግላችንም እንደ ተቋማትም እንደ ሀገርም ባለብን ወቅት ላይ ምንድነው ቀጣዩ ነገር? ከዛስ የት ጋር ይቆማል? እንደምታየው ትውልድ እናመጣለን። ሁሉ ይመለከተናል። በወላጆች ላይ በልጆቻችን ላይ የሚደርሰው፣ በእናት አባታችን ላይ የሚደርሰው፣ በጎረቤት የሚደርሰው፣ በብሔር ውስጥ የሚደርሰው፣ በሃይማኖት ውስጥ የሚደርሰው ሁሉ ነገር ቀርቦ አሁን እኛ በር ላይ ደጃፋችን ላይ ቆሞ እየነካን እያንኳኳን ያለ ነው ብዬ አስባለሁ። ከመቼውም ጊዜ በላይ ቀርበዋል ነገሮች በጣም ወደ ሁላችንም ጋርና ምን እናድርግ? ከየቱ ጋር ነው ምን ጀምረው? ያ የተጻፈው ሲስተሙ ፕሮሰሱ የሚመራው እያለ እንደ መቅደስ እንደ ሙሉጌታ እንደ ሁላችን እንደ ልጆቻችን ቆመን ነገ ምንድነው ያለው የሚለው ምንድነው? የቱ ጋር ያለው መፍትሄው? ያው ይሄንን ጉዳይ እንግዲህ ጥናት አድርጎ በዝርዝር በጥልቀት የምናወራው ርዕስ ነው። በሁለት በሶስት ደቂቃ ለመግለጽ የሚቸግር ሀሳብ ነው። ግን የኔን ሀሳብ ለማጋራት ችግሩ የሚመስለኝ ህግ ብቻ አይደለም። ማለት አንድን ነገር ህግ በማውጣት ብቻ አትፈቹ። the law and our mindset ህጉና እኛ የተሰራንበት መንገድ ቅድም የሰጠሁሽ ምሳሌ አለ አይደል? ማህበረሰቡ ምን አይነት ማህበረሰብ ነው መሆን ያለበት? ማህበረሰቡን መስራትም አለበት። ህግ ዝም ብለሽ አምጥተሽ ስለደረደርሽ ስለቆለልሽ ምንም ነገር አላስፈጽም ትችያለሽ። ግን ማህበረሰቡን የሚለውጡ ነገሮች ከስር ጀምሮ ብዙ ነገር መስራት ያለበት ማይንድሴታችን ቅድም እንዳልኩሽ የሆነ የሴትን መድፈር ነውር ነው ካልን ወይም ደግሞ ሌላን ሰው መስደብ ነውር ነው ካልን እና መሰደቡን ካረጋገጥን የተሰደበው ሰው ማን ነው? ሰዳቢው ማን ነው? እንዴት ነው አሰዳደቡ? ሚል ኢሹ ሳንገባ ስተት ነው ማለት መቻል አለብን። በጋራ ማውገዝ መቻል። እንደዛ እንድናወግዘው ግን ብሔራችን፣ ሃይማኖታችን፣ አመጣጣችን፣ የግል እንትናችን የሚጎትተን ከሆነ እንዴት ነው አብረን ነው? ምንድነው ከምንድነው ማስቀደም ያለብን? ይሄ መጀመሪያ ይሄ ቅድም ያልኩሽ ማይንድ ሴት ማስተካከል የሚባለው ነገር እሱ ነው። ሁለተኛው ህጉ ነው። ህጉ አንደኛ ማህበረሰቡ የሚቀበለው ቅድም ነክተነው በደንብ ሳናወራው ያለፍነው ነገር አንድን ህግ ስታወጪው ኤሊቱ ሊያወጣው ይችላል ወይም ሊያነሳው ይችላል። ግን ደግሞ
የሆኑ ጉዳዮችን እውነት የሚመለከታቸው ማህበረሰብ ሪሊ አማክረሽ አናግረሽ ተወያይተ አንዳንድ የህግ ምክክሮችን ያለው ህግ ከመውጣቱ በፊት ግን አንዳንዶቹ ይስሙላ ይሆኑብሻል እነማን ናቸው የተጠሩት እዚህ የሚመለከታቸው አካል መተዋል እነዛ ውስጥ መተዋል ይምጡሽ ልጠሪያቸው ትችያለሽ ደግሞ ጠርተሻቸውስ አዳምጠሻቸዋል ወይስ አይ የህዝብ ውይይት አድርጋለሁ ለማለት ብቻ ነው ያደረግሽው የሚለው ጥያቄ መሰረታዊ ነው መስማት ከነሱ አለበለዚያ ህግ አውጥተሽ አንደኛ እነሱ ናቸው መጀመሪያ ሪዚስት የሚያደርጉሽ እነሱን ካላሳተፍሽ ከነሱ ጋር ሆነሽ ካላወጣሹ ወይ እነሱ ያነሱት ሐሳብን ይሄ ስለሆነ ነው ይሄን ስለሆነ ነው ብለሽ ማሳመን ካልቻልሽና ህጉን የጋራና የራስ ካላረግሽው ያላመነበትን ህግ እንዲተገብር ልጠብቅ ያቺ ካንቺ እኩል እንዲተገብር ወይ ሌሎች ሰዎች ሲጥሱስ ደግሞ አይ እዚህ ጋር እኮ አለ ብሎ እንዲጠቁምሽ ካንቺ ጋር እንዲቆም ካስፈለገ ህጉንም ስታወጪው ከማህበረሰቡ ጋር አንድ ላይ ሆነሽ በማናቸውም ሁኔታ ኢምፑኒቲ የምንለው ጥፋት አጥፍቶ ሳይጠየቁ መቅረት የሚባለው ሐሳብ መቅረት አለበት ሳይጠየቁ የሄዱ ባለስልጣናት ሳይጠየቁ የሆኑ ሀብታሞች ሳይጠየቁ የሆኑ ሰዎች ካሉ ህግ እዛ ጋር አልቆለታል ሸባው ማህበረሰብሽ ሊያምንሽ አይችልም ስለዚህ ያጠፉ ሰዎች የሚቀጡበት ጠንካራ ስርዓት መዘርጋት ግዴታ ነው ይሄንን ለመዘርጋት ከሁሉም በላይ አምብሬላው ሰላም ደህንነት አንዲት ሀገር ሰላም ከዳር ዳር ሰላም ካልሆነች ወጥ የሆነ ደህንነት እንትን ከሌለ ጦርነት ውስጥ ሆነሽ እዛና እዛ ውስጥ እየተቋጠርሽ ህግ ለማክበር ከባድ ነው ብዙዎቹን ችግሮች ካየሻቸው እኮ ሰላም በሌለበት ውስጥ ነው ሴቶች ተደፍረው የምታገኘው ግድያ የምታገኘው ዘፈቀዳዊ ነገሮች ከህግ ወጡ ነገሮች የምታየው ሰላም ባልሆነ ሁኔታ ውስጥ ነው ስለዚህ ከምንም በላይ አገሪቱ ከዳር እስከ ዳር ሰላም እንድትሆን ምን ይደረግ እስኪሄድ ድረስ መስዋዕትነት እንክፈል ምን እናድርግ የሚለው ጥያቄ በጣም መሰረታዊ ጥያቄ ነው ይሄን መመለስ ካልቻልሽ የህግ የበላይነት ከዛ ህግ ማክበር ተጠያቂነት የሚለውን የት ሆነሽ የቱ ቦታ ላይ ቆምሽ ወራጁ ላይ ሆናል ዋናው መሰረቱ እሱ በጣም መሰረታዊ ጉዳይ ማለት ነው አንዳንዴ ደግሞ ቀረብ ስትል ሙያተኞች በስተመጨረሻ ቀረብ ይያልክ ስትሄድ ፍጹም ደግሞ ምንም የለም ጨለማ ነው ሁሉ ነገር ካልን ደግሞ እውነት መኖርም የለም ነገ ማየትም የለም እና በጣም ጨለምተኛ ማድረጉም ደግሞ ልክ አይደለም ብዬ ነው ማስበው አሁንም የናንተም ድካም አለ የሙያተኞች ይደክማሉ አሁንም ለሰላም ይደክማሉ አሁንም ይደከማል ብቻ ድካሙ ለማየት ደግሞ አሁን ቅድም ብለናል በተለይ ኔጌቲቭ ነገር ካወንታዩ ልቃሉታዩ በጣም ስለሚሰማ ምንም የሌለ እስኪመስል ድረስ ደግሞ ሁሉንም እንዳልነበረ ማድረግ ተገቢ አይደለምና ምን አለ አሁን ህይወት ያለው ነገር አሁንም ፍርድ አለ ወይ ስታየው አንተ ህጉን ይዘህ ስታስፈጽም ይሆን አለ አይደለ መተማመኑን ደግሞ መፍጠር መቻል አለብንና ልክ ነው ያው ቀደም ስናወራ ያው ሁሉም ነገር ግራቀኝ ጨለማ ነው ምንም ተስፋ የለውም ይያል ሳይሆን ችግሮች እዚህም እዛም ስላሉ የነዚህ ችግሮች መነሻ ምንድነው የሚለው ለመፈተሽ ሞከርን እንጂ ሁሉም ጨለማ ነው ሁሉም ጋር ስራ እየተሰራ አይደለም ማለት ለምሳሌ ሰዎች ተጠያቂ አይሆኑም ኢምፑኒቲ አለ አጥፍቶ አለመጠየቅ አለ ስንል አጥፍቶ ያልተጠየቁ ሰዎች አሉ ማለት ነው እንጂ አጥፍቶ የተጠየቁ ሺዎች አሉ ፍርድ ቤት ብንሄድ ክስ የቀረበባቸው በጣም በርካታ ሰዎችን እናገኛለን የሚቀጡ በጣም በርካታ ሰዎችን እናገኛለን እዛውስ ንጹህ የሆኑ በተለያየ መንገድ የታሰሩ የማይገባቸውን የወሰዱ ሰዎች መኖራቸው እንደተጠበቀው ስራዎች አሉ እዛም የሚደረጉ ጥረቶች አሉ እነዚህ ጥረቶቻችን ግን የህግ የበላይነት የሰፈነበት ማህበረሰቡ ተማምኖ የለሰላውን የሚሰራበት ጠንካራ ቀጣይነት ያለው የማይረበሽ የማይበረግግ ስርዓት ለመዘርጋት ግን ችለናል ወይ የሚለውን ጥያቄ ለማንሳት ነው እንጂ አሁንም በድጋሚ አና ፍራንክን እንትን ነው ማነሳለሽ አና በዛ የቀውጢ የሆነ ሰዓት ውስጥ አይሁድነት በጣም በሚያስወግዝበት እንትን ውስጥ ሆና የሰዎችን መልካምነት አይታለች ሰዎች ነበሩ እነሱ ችግር እንዳይደርስባቸው የደበቋቸው የከለሏቸው ህይወታቸውን አሳልፈው ይሰጡ መደበቂያ ቦታ ያሳዩ ማምለጫ ቦታ ይጠቁሙ የነበሩ የሚበሉትን ምግብ ይሰጧቸው የነበሩ በጣም መልካም ሰዎች ነበሩ በዛ ችግር ውስጥ ሆነው ያ ችግር አሁን ካለንበትም የገዘፈ ነው ስለዚህ በየቀኑ የሚጥሩ ለፍትህ ለእውነት ለርትዕ ለሰላም
ብዙ ዋጋ እየከፈሉ ያሉ ሰዎች አሉ፣ ጥረቶችም አሉ እዛም እዚህ። ይሄ የሚካድ ነገር አለ። ግን ይሄ ነገር መስፋት የሁሉም ሰው አሁን 100% ወንጀልን አጥፍተን ሰላም አድርገን ኮሽም አይልበት ምንም አያ ነው ያደጉ ምንላቸው ሀገሮች እንኳን እዛም ችግር አለባቸው። ግን ምን ያህል ርቀት ሄደ? ምን ያህሉ ማህበረሰብ በእንደዚህ አይነት ህይወት ውስጥ እየመራ ነው? የህግ በላይነት የሚያውቅ ማህበረሰብ ምን ያህል ፈጥረናል? ችግር ሲፈጠር ተጠያቂነት ምን ያህል ነው? ችግሮቻችንን እንዴት ነው በፍጥነት የምንፈታው? የሚሉት ጉዳዮች ናቸው ጥያቄ ሆነው የመጡት እንጂ አንድ ፋክት ፉልነስ የሚል መጽሐፍ የሆነ ቁት እያነበብኩ የሆነ መረጃ ይሰጥሻል። አሁን ጥያቄ ይጠይቅሽና ያንን ጥያቄ ስትጠየቂ ለምሳሌ የህፃናት ሞት ጨምሯል ቀንሷል ብሎ ይጠይቅሻል። አንቺ ዝም ብለሽ ጭልም ያለብሽ ስለሆነ የምታየው ሞት ምናምን ስላለ እንደዚህ ከሆስፒታል እንዲሆነ እንደዚህ ተደረገ ምናምን የሚል ነው የምትሰሚው። አይ ጨምሯል ትያለሽ። ከዛ ግን ፋክት አምጥቶ ሲደረድርልሽና ሲያስቀምጥልሽ በፊት ከነበረው ታሪክ የህፃናት ሞት አኳያ ስናየው የህፃናቱ በጣም በእጅጉ ቀንሶ ታገኛለሽ። ስለዚህ በፋክት ደረጃ ስታይ አይ ህፃናት እንደውም የበለጠ የሞቱ ሳይሆን እንደውም የበለጠ እንዳይሞቱ እየተደረገ ነው። እናቶች ለምሳሌ የእናቶች ወሊድ ሞት ጨምሯል ቀንሷል ብትባይ የሆነች እናት ሆስፒታል ሞተች ምናምን የሚለው መረጃ ስለሆነ ያለን መረጃም ደግሞ ሶሻል ሚዲያው ምናምን ስለሆነ አይ ጨምሯል፣ አይ መጥፎ ነው፣ አይ ትክክል አይደለም ትያለሽ። ግን ፋክት ሲቀርብልሽ ግን በተወሰነ መልኩ የተሳሳተሽ መሆኑን ያውቃልና አንዳንዴ ህይወታችንን የምንማራበት ነገር በፋክት መረጃ የምናገኘው አሁን እኮ እውነተኛ መረጃ የተጣራ አቋም እኮ ለመያዝ ትቸገሪያለሽ። የሆነ ነገር ተፈጠረ ሲባል አንቺ የሆነ ነገር ለማለት ይሄ ነገር ነው አይደለም ብለሽ እንድትጠራጠሪ ትሆኛለሽ። ምክንያቱም መረጃው እንዴት ነው ማን ያመጣው ትክክል ነው ወይ የሚናገሩትን ሰዎችም አታምኛቸውም። ምክንያቱም የሆነ ቦታ ላይ ዋሽተው አግኝተሻቸዋል ወይ የሆነ ቦታ ላይ እውነት ሲያቀርቡ አላየሻቸውም ወይ ዝም ብለዋል። ስለዚህ አንቺም የሆነ ነገር ሰምተሽ አቋም ይዞ የሆነ ነገር ለመውሰድም ያለንበት ዓለም በጣም ከባድ ሁኔታ ነው ያለው። ጤና ይስጥልኝ ቤተሰቦቼ፣ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። አንድ ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። እንደው በጣም ጥሩ ያነሳው ነገር ሙሉ ይሄ አንዳንዴ የህጉን ሚዛናዊነት ወይም የህጉን ፍርድ ሶሻል ሚዲያ ላይ ያለው ውዥንብር ወይም አብዮት ችግር ይፈጥርበታል ብለህ ታምናለህ ወይስ ፋክቱ ብቻ እዛ ወሳኝ ወይም የመጨረሻው ውሳኔ ሰጪው የህግ አካል ጋር ምንም አይነት ውዥንብር ሳይፈጥር ይወሰናል የሚለው የጉዳዩ ባለቤትም ችግሩ ላይም ሆኛ ይቻላልሁኝና አንዳንዴ የውጭው ንፋስ ልክ ይሄ የሰው የህዝቡ መጫጫህ የሚያመጣው ጥሩ አልሆነ ትክክለኛ ያልሆነ መረጃ እንደሆነም እንኳን እየታወቀ ውሳኔ ላይ የራሱ ሆነ አስተዋጽኦ አለው። አንዳንዴ ደግሞ የትኛውም ሶሻል ሚዲያ ላይ የሚደረግ ነገር ህጉን ወይም አንዳንዴ ድምጽም የምስልም ማስረጃዎች በተለይ አሉታዊ ነገሮች በፍጹም ህጉን ግን ሰዎች ናቸው እዛ ጋር ያሉትና ህጉንስ ምን ያህል እየበረዘው ነው? ወሳኙንስ ኃይል ምን ያህል ሚዛኑን እንዲስት እያደረገው ነው? የእውነትስ እየጠቀመ ነው ወይ ተበዳዮችን? አንድ ሴት ጥቃት ደርሶባት ህመሙ ያቆሰላት ሳይንስ የደገፍን እየመሰለን እያቆሰልናት ነገ ህይወቷ ውሳኔ ላይስ ጥሩ ጎን ነው እያመዘነው ያለው ወይስ አይደለም? አንተ እንግዲህ ቲክቶኩም ላይ ከ350,000 በላይ ተከታዮች አሉ። ታውቀዋለህ ሶሻል ሚዲያውንም ምን እየተካሄደም እንዳለ ቅርብነ ብዙ ሺህ ደግሞ የህግ ስርዓቶችን ይዘህ ደግሞ ዳኛ ፊት ቀርበህ ተከራክረህ የምታስወስንም ሰው ነህ። ውስጡ ስላለ እስቲ ንገረኝ። አዎ ይሄ ነገሮችን በጣም ማጫጫህ በጣም የተለመደ ነገር ነው። እኛ ሀገር ብቻ ሳይሆን እዛ ውጭ ሀገር እንደውም ሆን ብሎ ሚዲያ በደንብ እንትን ያደርጋል የሚፈልጉትን ነገር ለማስገኘት። እኛ ሀገርም እንደዛ አለ። በተለይ ጠንካራ የህግ ስርዓት ከሌለሽ ቅድም ያልናቸው እንደ ግለሰብ ሄደም ዳኛ ምን ሆነው ጠበቃ ምን ሆነው የሆነ ነገር ምን ሆነው እኛው አይደለን ከዚሁ አይደለም የሚወጣው። እንደ ማህበረሰብ እንደዛ ካልሆነ እዛው ያስገባነው ሰውስ ምን ያህል ጠንካራ ነው? ምን ያህል ከብዙ ነገር ገለልተኛ ነው? ብሄሩ፣ ሃይማኖቱ፣ ሌላው ሙያው
ገለልተኛ ቅድም እንደውም አንድ ልጅ ያለችኝ ነበር ስትቀመጡ ተስተካክላችሁ ተቀመጡ ዳኛ ናት ነበረችና ተስተካክላችሁ ያቀማመጧ ማለት እንዲህ ወደ አንዱ አታዘንብሉ ቢሄ የጀስቲስን እንትን ስትያት አይደለ አይኗ ያይም በሹል ተሸፍናለች ሚዛን ይዛለች ሰይፍ ይዛለች ያ ማለት ሃይማኖቴ ብሄሬ አመጣጤ የመጣው ሰው የኔ እንትን መሆንና እንትን አለ መሆን ምንም ማረግልኝም የቀረበውን ነገር አይቼ ህጉን አይቼ ፈርዳለሁ ቆርጣለሁ ማለት ወስናለሁ ማለት ነው ግን እንደዛ አይነት ሰው ዳኞች ነው ወደ ሲስተሙ ያመጣን ያለ ነው ምን አይነት ናቸው የሚለው መፈተሽ ያስፈልጋል የምናመጣቸው ዳኞች በሚደርስባቸው ያ ያለ እንደገና ደግሞ እንደ ማህበረሰብ ግራና ቀኝ ሳናይ ኤክስ እንደዚህ ሆነች ወይም ኤክስ እንዲሆነ ሲባል ማን አረገው እንዴት ተደረገ ለማረጉ ምን ማስረጃ አለ ምን ብለን ሳንጠይቅ ሆ ብለን እንወጣና ጥቃቱ እኮ አሳምሞን ሊሆን ይችላል ተናደል ሊሆን ይችላል እንዴት ትደረጋለች አንድ ሴት ብለን ሊሆን ይችላል ግን ስንል ምንድነው ምን ፈልገው ሪሊ ከዚህ እሺ ተባለ ጮህን ቀስ ብሎ ረጋ ተብሎ ማስረጃው ተመዝኖ ያንናንዱ ነገር ወጥቶ ማስረጃ ቀርቦ እውነተኛው ሰው ካልተቀጣ ምን ትርጉም አለው ኤክስን ዋይ የሚባል ሰው ደፍሯት ዜድ የሚባል ሰው ከታሰረ ፍትህ እዚህ ጋር አልቆለታል አንደኛ አንድ ሌላ ንጹህ ሰው አስረሻል ሁለተኛ እውነተኛው ወንጀለኛ ኤክስ በነፃ እንዲኖር እየፈቀድሽ ነው ስለዚህ ጥንቃቄ ህግ ጉዳይ ጥንቃቄ ይፈልጋል ዝም ብለሽ ስላየሽ የሆነች ፍንጭ እንዲያወሩ ነበር እንደዚህ ይባል ነበር ምናምን የሚለውን ይዘሽ ቶሎ ራሽ ብለሽ ድምዳሜ ላይ መደርሽ ከሆነ ፍትህን ታዛቢያለሽ ይሄ ጩኸትሽ ደግሞ ዳኞች እንደ ሰው ያያሉ ይሰማሉ ባያዝም ያረጋቸው ከሆነ ደግሞ መጠንቀቅ የነሱ ፋንታ ነው ከማህበረሰቡ መገንጠል መውጣት ብቻቸው መቆም ካለባቸው 99,000 የሚሆነው ህዝብ ገድሏል ይያለ አልገደለም ማለት የሚችል አይምሮ እና ሁኔታ ውስጥ መገኘት የባለሙያው ግዴታ ነው የህግ የጀስቲሱ የፍትህ ስርዓቱ ግዴታ ሆኖ ማለት ነው አሁን ትንሽ ኒውትራል ስለሆነ የእንትናን ለምሳሌ ሰሞኑ እንደው ቪዲዮ ሰራለሁ ይያልኩኝ ሳይመችኝ ቀርቶ ኳስ አስቻለው ታመነ ኳስ ተጫውቶ እንትን ሲያረጉ የሆኑ ሰዎች ቦርጭ ያለው ሰው አልከው ሳሉ በቃ ቦርጭ ኳስ ተጫዋች ነው የኢትዮጵያ ብሔራዊ ቡድን ወክሎ ሄደ ነው ግን ቦርጭ አለው እሺ ሶሻል ሚዲያውን ገብተሽ ስታይ ነው ወይ ልክ ነው ወይ እስኪ ሂጂ ከእውነተኛው ሊየው ሲጫወት ይሄን እኮ ሲጫወትም ያየውም ሰው ምስሉን አይቶ ሊሆን ይችላል አብሮ የሚጮኸው እንዴት እንዲሆናል እዛ ጋር ገብቶ ይሄንን ያያረጉ ነው ወይ አንድ የሚያጣራ ሰው ሳታገኝ ለዚህ ትንሽ ነገር ሌላማ ከፍ ያለ በጣም ሴንሴሽናል የሆነ ነገር ምናምን ሲገጥመን ምን ያህል አንባያዝ እንሆናለን አንደኛ ያረጉት ሰዎች ወንጀሉ ራሱ ሐሰተኛ ማስረጃ ማሰራጨት ተገቢ ያለ መሆኑ እንዳልሆኑ እነሱ ያረጉት ስራቸው ነው እነዛን ሰዎች ተከታትሎ መጠየቅ በጣም አስፈላጊ ነገር ነው አሁን እንደዚህ አይነት ነገር ዝም ማለት የለብንም ለምን ዛሬ ባስቻለው ቦርጭ የጀመረው ነገ በሆነ እንትን ይጠናቀቃል ስለዚህ ትንንሽ ነገሮችን በቻልን አቅም ችግሩ ከፖሊስ ከሚፈጠረው አሁን ሁሉም ሶሻል ሚዲያ ተጠቃሚ ነው እዚህም ወንጀል ነው ሁሉንም ተቆጣጣች ያስችላልች ግን ማህበረሰቡን እየቀጣሽ እያስተማርሽ እንዲያርግ በተለይ እንዲ ብዙ ሰው የተነጋገረባቸው ጉዳዮች በዝምታ መታለፍ አለባቸው ተቀጣው ስታይ ነገኔም እንዲሳረግ እንደዚህ ነው ማለት ይጀምራል እንደገና ማህበረሰቡ ደግሞ የመጣለትን መረጃ እንደወረደ ከመቀበል ነው ቀላል ነው አይደል ኢትዮጵያና ግብጽ ሲጫወቱ የነበረበትን ሃይላይት ሄዶ መመልከት ነው እዛ ላይ በርግጥ ይሄ ነገር አለ የለም በቃ ይሄ እኮ በቃ ቀላል ነገር ግን በቃ አዛው ላይ መነዳት አይነት ባህሪ ያለና ይሄንን ባህሪ ማረቅ ከእንደዚህ አይነት ነገር የሚወጣ ማህበረሰብ ወደ መሆን መምጣት በጣም ትልቅ ስራ ይፈልጋል እነዚህ በማውራት ብቻ የምንሰራው ነገር አይደለም ከባድ ነው እውነት ነው እንግዲህ ሙያው ላይም ስላለ ሙሌ በጣም ጥሩ ነገሮችን እየነገርከን ነውና እንደ ሰው ደግሞ ይሄንን እናድርግ ለሁሉ መቼም ተበዳዮችንም ስታገኝ ምክር ትሰጣለህ እንግዲህ ለጊዜው ይሄ ነው ያለው ነገር ራሳችሁን በዚህ መንገድ ጠብቁ ሙያተኞች ደግሞ ይሄንን እናድርግ ፈተና አለብን ኃላፊዎች ደግሞ ይሄንን እንስራና ቢያንስ እንደው ነገ የምትባለውን ቀን የተሻለ እናድርግ ብለህ ማጠቃለል የምትፈልገው ሐሳብ ካለ በሱ እናጠቃል እሺ አመሰግናለሁ ያው ለማጠቃለል ብዙ ነገሮች ስለነካካን ያስቸግራል ግን በተለይ ከሶሻል ሚዲያ ጋር በተያያዘ ብዙ ነገራችንን አሁን ሼፕ ያረገ የተቆጣጠረው አናኖራችን አዋዋላችን አስተዳደራችንም ጭምር እዛ ላይ የሆነ ስለሆነ
ሶሻል ሚዲያ ላይ በተቻለን መጠን ብዙዎች በሶሻል ሚዲያ ምክንያት ገንዘባቸውን አጥተዋል። ሶሻል ሚዲያ ላይ የተነገረ ነገር እንደ እውነት የመቁጠር ይሄ የእንትኑ ባህሪ ይሄ ቪዲዮ ምስል ምናምን የሚለው ይሄ ቴክኖሎጂው በራሱ የሰው ልጆችን ዲሲቭ የማድረግ ፓወር አለው አይደል? አሁን እኔን በሚዲያ አሁን ይሄንም አወራውን ወሬ በሚዲያ ሳወራውና ቁጭ ብለን ከሆነ ልጅ ጋር በካፌ ሳወራው ፓወሩ እኩል አይደለም፣ ይለያያል። ስለዚህ ሰዎች በሶሻል ሚዲያ ሲያዩ የሆነ ነገር ፎር ግራንት የመውሰድ እውነት ነው ትክክል ነው ወዲያው ካናዳ እንወስዳቸዋለን ይሄዱና 25,000 30,000 ብር እንደዚህ እናደርግላቸዋለን እንደዚህ ሰላም እንዲህ እናደርጋለን። ምንድነው የተባለው ማስታወቂያ ያወራችሁ መቅዲ ልትሆን ይችላልች ታዋቂ በጣም ማደንቃት ማምናት ግን በቃ የሆነ ነገር አይታ ሷ ሰርታለች ማስታወቂያ ነው ስራዋ ነው እንደገና ሷ ደግሞ ሁሉም ነገር ለማጣራት ከብዷት ሊሆን ይችላል። ግን መቅዲን ስላየው ያ ነገር ትክክል ነው ይሄ መነሳት መቻል የለብኝም። ማስታወቂያ ጥበብ ነው ትሪክ ነው ከሌም ባሰራ ነከሌ ያምኑኛል ተብሎ ነው ሲጀመር አንቺ የተመረጥሽበት ዋና ምክንያት ታማኝ ነው ወይ ነው እኮ የለም። ስለዚህ አንደኛ የተባለው አንዳንዶች የሆነ ማስታወቂያ ሰምተው ቢሮ መኖሩንም ያረጋግጡም በዛው ሄዶ ክፍያ የሚፈጽሙ ሰዎች አሉ። የተደወለላቸውን የተነገራቸውን ነገር እንደወረደ የሚሰሙ በዚህ ምክንያት በሚሊዮን የሚቆጠር ገንዘባቸውና ሀብታቸውን ያጡ ሰዎች አሉና በሚዲያ ማስታወቂያዎች በመንሰማበት ጊዜ ይሄ ነገር እውነት ነው ወይ የሚለውን ነገር ራሳችን በተጨባጭ ሄደን ንግድ ፍቃድ አለው ወይ ሰርቶበት ያውቃል ወይ ቢሮ አለው ወይ ከዚህ በፊት ሰክሰስ ሬት አለው ወይ እነዚህ ጥያቄዎች መጠየቅ መቻል አለብን። እንደ ማህበረሰብ ደግሞ አንድ ችግር የማህበረሰቡን እሴት ባህል እምነት አስተሳሰብ የሚጎዳ ነገር ተደርጎ ስናይ አይ ይሄ ከሌ ነው ከምንል ነገኛ ጋር ልክ እንደ እንቁራሪቷ ነው እሳቱ ሩቅ ነው ብላ አይመለከተኝም ብላ በሳቱ ወላፈን ስትደሰትና በእንትኑ ውበት ስትደነቅ ለሳቱ ማጥፊያ ውሃ ሲጠለቅ ውሃ ውስጥ ገብታ እሳቱ እንደገባቸው አይነት እንቁራሪት እንሆናለን። እሳት ስናይ እሳት መጥፎ ነገር ነው ከንትኑ አቋያ የእሳትን መልካም ጎን ረትተን ማለት ነው። አቃጠለው እንጂ እነማን አቃጠለ መተባበር እሳቱን ማጥፋት ካለብን እሳቱን ማጥፋት ያጠፋውን ሰው መጠየቅ ካለብን በጋራ እስላም ነው ክርስቲያን ነው የከሌ ብሔር ነው ሳንል ይሄ ድሮ የነበረው አይደል ከሌ ማን ነው ሳንል እንደዚህ ውይ ብለን የማዘን ማን ነው ብለን ሳንጠይቅ ምናዝንበት ማን ነው ብለን ሳንጠይቅ ልክ አይደለም ምንልበትን አይነት የአስተሳሰብ ደረጃ መፍጠር መቻል አለብን። ይሄ እንዲፈጠር ግን ዝም ብሎ አይመጣምና የሚመለከታቸው ሙያተኞች ዕውቀቱ ልምዱ ኤክስፖዠሩ ያላቸው ሰዎች ይሄን ነገር ደጋግሞ በመስራት ማህበረሰቡ አንድ ላይ ችግር ላይ አንድ ላይ መቆም የሚችል ማህበረሰብ ብዙ ታሪክ ተጋርተን ጦርነትም ይኖር ደስታም ይኖር ሀዘንም ይኖር መከራም ይኖር ብዙ ነገር ቢኖር ቢያንስ መጥፎ ታሪክ እንኳን ቢሆን ያንን መጥፎ ታሪክ ተጋርተናል ለዚህ ጋራ ነገር አለ። ለዚህ ደግሞ ለችግሮች አብረን መቆም መልመድ መቻል አለብን ብዬ አስባለሁ። በጣም አመሰግናለሁ ጠበቃ ሙሉጌታ። እንግዲህ ሎየር ሙሉጌታ በላይ በሚል እዚህ ያላነሳናቸውን ጊዜ ገደቡን በስራ በቤተሰብ ጉዳይ በተለያዩ የህግ ጉዳዮች የተለያዩ ጉዳዮችን የሚያይ ህግ ሙያተኛ ነውና ሶሻል ሚዲያ ላይ በተለይ ዩቲዩብ ላይ ገብታችሁ ደግሞ ሰብስክራይብ አድርጋችሁ ብታዩ ብዙ ተጠቀሙበታላችሁ። ስለመጣ እንግዳይ ስለሆንክ በጣም አመሰግናለሁ ሙሌ። መቅዲ አመሰግናለሁ። አንቺም በርቺ። እንደዚህ እንታነሻቸው መጋብጃቸው ሰዎች ጥሩ ናቸው። በዚሁ ቀጥይበት። አመሰግናለሁ። በጣም አመሰግናለሁ። የዛሬ ወግና ፈትል ሰዓታችን በህግ ዙሪያ ይሄንን ይመስል ነበር። ሌሎች የአባይ መዝናኛ ቁም ነገሮች ይጠብቋቸዋል። መልካም ጊዜ